ቤት የራሳችን የሆነ ነገር እስከንሰራ አረበናት ወረዛ ሄደ ኋላ ከኋላ የቀረ ስንፍና ነው ሳነፍ ስለሆን ከነው ሲጀመር እንደዚህ ልታወራኝ አልፈልግም አማታ ደገ ወዘፍከ ቶሎ እኔኩ ቤት ሰፊ ቤት ምናምን እንያዝ ምልኩ ለቪዲዮ ለምን ነው አንተ ግን ሁሌ አልችልም ትላለህ እኔኩ ሴት ልጅ ነኝ ምን ሆነክ ነው ግን ያማል እንዴ 5 አመት ሙሉ ታግስኳ 5 አመት ሙሉ በጠባብ ቤት ወጣቱ ነን እንደወጣት ሳንኖር ባንተ ስንፍና ኖርና አይደለ እንደዛ ተበይኝ ምን ማለት ነው እንደዛ ተበይኝ እንደዛ እንድትይኝ አልፈልግም እንዴት ለምንድነው እንደዚህ የምትይኝ የምሬን ነው እኔ ኮነት ያልሽኛል እና ታዲያ ምን አይተሽል እንደ ሙሉ ግቢ ስንት ብር ነው ያልሽው ምንም ይሁን ዩቲዩብ ከሰራን አንተ ከበረታ ከጎኔ ኮኩም መስራት እንችላለን አይደል ወር 30 ሺህ ብር ልክፈል 30 ቅርቶ 50 ሚሆን ጎበዞች አዲስ አበባ እየሄድኩ 150 ሺህ 100 ሺህ እየከፈሉ ነው የሚኖሩ አንተ እንዴት ነው እንደወጣት አስብ ያንተ ባልንጀሮች ስቲል ነው አንድ ሆነ ልንገር እንዳንተ ቁመና እንኳን የላቸው ማርያምን እንዳንተ ቆንጆ አይደሉም በኮንፊደንስ ወጥተው ዛሬ ላይ ሚዲያ ላይ ስንቱ ሚዲያ ነው የሚደውልላቸው ናንተርቪው እናርግህ የሚል አንተ ከማን ታንሳለህ ለምንድን ነው ወደ ኋላ አምሮህን የምትቆጥተው እኔንስ በእንደዛ አይነት ላይፍ የምታኖረኝ ሁሌ ዝም ነው መልስ ጥፋትን እንኳን አምነህ እኮ ይቅርታ አትልም ልክ ነኝ ትላለህ እንዴ ሁሌ ተመሳሳይ ነው ነው አብረን ነው እየኖርን ያለን አብረን ነው እየሰራን ያለን ምንም እየሰራን አይደለም እየተንቀሳቀስን አይደለም እንደወጣት የግድ የሆነ ሰፊ የሆነ በጣም ብዙ የቤት ነገሮችን ሴብ ብናደርግ አይሻልም ነው ምንድነው ከአቅሜ በላይ እየጠየቅሽ ነው ከአቅሜ በላይ አይደለም ነገሮች ለኔ አቅሜ አይደለም በቃ 30 ሺህ 40 ሺህ ብር 30 ሺህ ብር ከፍሎ በወር ውስጥ የመሄድ የቢዝነስ አቅሙ የለኝም ያ ማለት እኮ አሁን እኮ ደካማ ጎኔን እየነገርሽ እኮ ነው ሁሌ እንደዚህ ነው የምትል ሁሌ ሲናገር ልክና ሚስት ይኸውልህ ባልን በትክክል መንገድ የምታነቀው ሚስት ብቻ ናት ምክንያቱም ድክመቱንም ጥንካሬውንም የምታውቀው ሚስት ስለሆነች ማለት ነው ሌላው ሰው ግን ባለባበስህ ጎበዝ ሊል ይችላል ባናኗርህ ምናምን ቤት ውስጥ ግን እኔ ድክመትን ማውቀው እኔ ድክመት ምንድነው ሁሉም ይደርሳል የምትለው ነገር ነው እድሜ ወይም ደግሞ ጊዜ ታክሲ አይደለም ቁሞ አይጠብቅም ገባህ ግን ባልሽኩ ባሌ ብትሆንስ በቃ ታገስኩ ይሄን ያህል አመት ሲጀመር እኔ በሆነ ነው እንጂ ጥላ ነው የምትጠፋ አንድ ሴት በቃ እየተቀየርን አይደለም ሚዲያን እየተጠቀምን አይደለም ተከራይልኝ ያንን ቤት ካልተከራየ እዚህ ጋር ያበቃል ያንተና ንግግኝ ደጋግሜ የዛሬ አመት ሁሌ እነግርሃለሁ ዛሬ ያ ቤት እንዲያመልጥ አልፈልግም እዚሁ ኮምቦልቻ ላይ ነው ቆንጆ ቤት ነው እኔ ከጎንህ ነኝ እንሰራለን እንበረታለን እንለወጥበታለን 30 ሺህ ቅድሜ የ3 ወር ክፈሉ ነው የተባለ 90 ሺህ ብር ክፈልና ነገ ዛሬ ሳትል እንያዘውና ስራችንን እንስራ አይ ካልክ ደግሞ ያንተና ህይወት እዚህ ጋር ይበቃል ማለት ነው ምርጫህን አንተ ታውቃለህ ከዚህ በላይ ምንም ልታገስ አልችልም ኧረ በጌታ አታስጨንቂኝ ምንድነው አታስጨንቂኝ ድምጽን እንትን ይያልክ ምንድነው ድምጽ ምናምን አይደለም አንቺ ነኝ ለምዱ በቃ ነው ያልችልም ነገ የሆነ ነገር ቢፈጠርስ ሪስክ ቢፈጠርስ እንደዚህ ፈሪ አትሁን ወንድ ልጅ ከፈራ በቃ በችም ላይ አይቀየርም ደፋር መሆን አለበት እኔ ሚስት ስለሆንኩ ነው እንደዚህ ዳና በቃ የለኝም አልችልም እንደዛ መከራየት ኖ እኔ ዳና አላልኩም በቃ ኖ አልችልም እኔ ልጅ አለኝ የሚያለቅስ ልጅ አለኝ ነገ ባጣ ስለዚህ ለልጄ ሪዘርቭ እያስቀመጥኩ ነው መንቀሳቀሰው ዳ ማለት አምሮ የሌለው ማሰብ የማይችል ነው የገንዘብ አይደለም ዳ ገንዘብ የሌለው ሰው ዳሃ ይባላል ከዚህ በኋላ ቃረፊ እኔ ወሬ አልፈልግም ለምን ነው ድክመት ሲነገር ሁሌ እንደዚህ የምትሆነው አንቺም እኮ ድክመትሽ እዚህ ቦታ ላይ አንቺስ እዚህ ባልነንበት ላይ አመቻችተሽ መስራታችን ለምን ሌላ ለጀሪ ነገር የምትፈልጉ ይሄ አንድ እርምጃ ተራምዶ ሁለት የማያስደግም ቤት እንኳን ለቪዲዮ ለመኖርም እያቃቀተ ነው አይደል እንዴ እንድትኛለሽ በያስብ ያላቀ ምን ማለት ነው እንድትኛለሽ በያስብ ያላቀ ብያ አቃለው ደጋግሜ ግን ቤቱን ሄደን አይተነዋል አንተም አይተዋል በጣም ጸዴ ነው ኩሽና አለው ሻወር ሽንት ቤት አለው ፏ ያለ ነው አሁን በቃ የምትይኝ ነገር እኔ አቃለው ድክመቴ ሊሆን ይችላል ግን እኔ 200 ሺህ 300 ሺህ ብር መድቤ አንዴ ሪስክ ወስጄ እዚህ ጋር አንቺ እየሰራሽ ላሳድካሽ ትችያለሽ እንጂ እኔ ነኝ በቃ አይ አንተ አትሆነኝም ካልሽ የሚሆንሽ አይነት ሰው ጋራ ቪዲዮ መስራት ትችያለሽ የግዴታ ሪሌሽንሺፕ ውስጥ ብቻ አይደለም ቪዲዮ የሚሰራው እኔ ካንተ ጋር ነው ቪዲዮ መስራት የምፈልገው ለምን ባል ያለ ከእንትን ቪዲዮ አለምሳሌ አሁን እኮ ሳይሽ አንቺ ከሌላ ሚዲያ ላይ ከምታያቸው ሰዎች አንፃር ነው ሪላቲቭ ያደርግሽኛል
ኖ አይደለም፣ እንደዛ አይደለም። እኔ የምኖረው እንደራሴ ነው። እንደዚህ ያረካት እንደዚህ ያረከራስ ምንድነው የምትይሽ? ያሞ አንቺ እንዴት ነው የምትነግሪኝ? ምንድነው የምትይሽ? በኋላ ቪዲዮ ወይስ ከመቼ ቤት ምንድነው የምትይ? አላክልሽም። እንደው እርግጠኛ እንደዚህ ነው የምትመልሰው? አዎ አላክልሽም። እኔ ቪዲዮ እንስራ እንጠንክረን በርታ ስለ እንደዚህ ነው የምትመልሰው? እንደዛ አይደለም እኔ የምጠይቂው ቤት ገዝቶ ምናምን ሌላ አዲስ አበባ 100 ሺህ ያኖራል አንተ እና እኔ ያልቻልኩት ሂደት ማርያምን እንደዛ ብዙ ሰው እኮ እንደዛ ነው እየሰራ ነው። ሂደት አለው አላውቅም። ሁሉም ሂደት አለው። እንደዚህ እንድታዋሪኝ አልፈቅድልሽም። 5 ይር ያለፈው 50 ዓመትም ሊሆን ይችላል ከኔ ጋር እየኖርሽ ያለው ላይፍ ካልተመቸሽ ደግሞ የራስሽ ግልጽ አድርገህ አውጣ። እኔ እኮ ምርጫ ነው በቃ ካሁን በኋላ ብዙዎች ከኋላ ፍቅር ነገር አዳምጠኝ መጀመሪያ ነገርሽኝ እኮ ልክ በልክ አይን ባይኔ ነገርሽኝ እኮ ልታፍሪኝ ይገባል። እኔ እንደዚህ ልታዋሪኝ አልፈልግም። ገብቶሻል? ኢኮኖሚካሊ ችግር ሊኖር ይችላል፣ ሌላም ነገር ሊኖር ይችላል። በድፍረት እንድትናገረኝ አልፈልግም። ምን ማለት ነው? በጌታስ ጭራሽ አንተ ጋር ተነጋግሮ ማርያምን ረፊ በቃ ማፍጠጥህን አቁምና ተጠየቀም ዋረፊስ ነግሬሻለሁ። ሁለተኛ እንደዚህ ምኑ በመድኃኒዓለም ሞራሉ ሁሌ እስከኔ የምትቀበል እና ታዲያ አንቺ ምን አይነት ጸባይ ነው ያመጣሽው? ግን ማለት ምን አይነት ጸባይ ነው ያመጣሽው? ሁሌ ምንድነው እየተከተልሽ ያለው እሱ ነገር? ይኸውልህ ከኛ ኋላ ተነስታ ስንቶች ናቸው ፈምሰው ጥሩ ደረጃ ላይ እየደረሱ በየሚዲያው የራሳቸው ጉዳይ። እኔም በሌላ መንገድ እየፈመስኩ ነው። የግድ እኔ ሚዲያ ላይ የግድ መቅለብ የለም። ወደ ኋላ ቀርተናል። ይሄን አማን በመታየት ዙሪያ በዩቲዩብ ነው በሁሉ እግዚአብሔር ይመስገን ኦል ዳይሬክሽን አልቀረውም። አንቺ የምትፈልጊው ዩቲዩብ እና ዩቲዩብ ነው። አንቺ የምትፈልጊው ዩቲዩብ እና ዩቲዩብ ነው። ዩቲዩብ ላይ ደግሞ የአንቺ ቻናል ነው። አንቺ ነሽ ያሳደግሽው። ለዛ ነው እንደ አንቺ እንደ ስራ አስኪያጅ እኔ እንደምከተል እያወራን ያለው። እንደዛ አይደለም ነው። ይሄ አስተሳሰብ ነው ወደ ኋላ የሚያስቀረው ሲጀመር ማለት የኔ ነው ብለህ ብታስብ ኖሮ ለመስራት ትጓጓ ነበረ እንዴ። ምን ይላል በእግዚአብሔር ሁሌ ፍቅር አትበል በእናትህ ማርያም እንዳትናገር። ስንቱ ዶቆ ቀናም እየወጣ ያለፈ እንትን ብዙ ነገር ያልፍለታል። አንተ እየተነሳ እኔን እዚህ ትረቁተኛለህ። አንቺ ግን ምን ሆነሽ ነው ዛሬ? በእናትህ ዝም በል። ገንዘብ ከሆነ የምትፈልጊው በቃ ቤቱን ተከራይልኝ። እሱን ነው የምፈልገው። አልችልም። አንዴ 100 ሺህ ብር ከፍዬ ከዛ ማቴሪያል ለማሟላት እኔ 300 ሺህ ብር በትንሹ ይጠይቃል። ምን ችግር አለ? ቦታ አልገዛም እንደ ወጣ ብዬ ወደ ገጠር። አንተ ግን የገጠር አስተሳሰብ ይኖር እዛ ጣል። የከተማ ልጅ በቃ ማለት የግድ ከተማ መወለድ ማደግ አይደለም። ከገጠርም ከዛ ከእንትና የመጣ ገጠር ራሱ ከአንተ ሊበልጥ ይችላል ማለት ነው አስተሳሰብ። አሁን ሳስበው አንተ መሬት ነው እንደዚህ በቃ ረፊ ምን ይላል በእግዚአብሔር ስርዓት የሌለ። ኧረ ይሄ ነገር አይወጣሽም። ተይ አቡ ዝም በለ ተናገሪ። ከዚህ በላይ ምን ትናገሪኛለሽ? ሲጀምር እኔ እነግርሃለሁ ወይ ትከራያለህ ወይ እዚህ ጋር እንጨርሳለን። ለምን እዚህ ጋር እዛ ጋር ለምን አጨርሽም? እዚህ ጋር እኮ ደረስሽ። ከዚህ ተነስተሽ ምን ይላል በእግዚአብሔር እንዴ? እርግጠኛ ነሽ ግን እንደዚህ ነው የምታወራው? ሰዎች አዲስ አበባ እየሄዱ አፓርታማ እየተከራዩ ከዜሮ ተነስተው መኪና፣ ቤት ብዙ ነገር እየሆኑ አንተ ይችን በጥቃቅን የምታገኛትን ገቢ ብላ እንዴት ሚዲያን የሚያህል ነገር ተነቀለ? ሀ ብሎ እኮ ከአንድ ሰብስክራይብ ተነስቶ እኮ ሰው ከአንድ ፎሎወር ተነስቶ ብዙ ይደርሳል። 30,000 ቲክቶክ ፎሎወር እያለን 25,000 ሰብስክራይብ ዩቲዩብ እያለን በሁለቱም እንስራ። ገና ወጣቶችን ብዙ ነገር እንደርሳለን። እንስራ ስላልኩ አንተ የግድ አርሰህ መሬት ገዝተህ ምናምን ነው ሀብታም መሆን የምትፈልገው። በዛ መልኩ አይደለም። አሁን ደግሞ በሚዲያ ነው ሰው መቀየር የሚችለው።
አብዛኛው ሰው ያመጥ ሚዲያ ላይ በእድሜ በወጣትነት እኔ ሚዲያ ላይ የሚገኙ ብሮች ገንዘብ ሀብት አይመስለኝም። ይቅርታ ስንፍና እኮ ነው። በይ የፈለገሽ እኔ እሱ ሀብት አይመስለኝም። የሚዲያ ላይ ያለ ብር የቲክቶክ ብር አይመስልም አይደለ? አይመስለኝም። በጉልበቴ ሰርቼ የማገኘው ነው እኔ ገንዘብ የሚመስለኝ። ገባሻ? በቃ እኔ በቃ ሊሆን እኮ ይችላል፣ ግን በቃ የተመቻቸ ቤት የራሳችን የሆነ ነገር እስከንሰራ አረፈናት ወደዛ ሄደ ኋላ ከኋላ የቀረ ስንፍና ነው። ሳነፍ ስለሆንክ ነው ሲጀመር እንደዚህ እንድታማረኝ አልፈልግም።